ፈጠረላቸው በምስራቅ ጎጃም ዞን የባሶ ሊበን ወረዳ ወጣቶች ተናገሩ። በወረዳው ከ300 በላይ ወጣቶች የስራ ዕድል ተጠቃሚ ማድረጉን የወረዳው ኢንዱስትሪና ኢንቨስትመንት ጽሕፈት ቤት አስታውቋል። መረጃውን ያደረሰን የወረዳው መንግስት ኮሙኒኬሽን ነው። የኔና ሀለሙ እንደሚከተል ያቀርበዋል። በባሶ ሊበን ወረዳ በሰብል ምርትና በማዕድን ዘርፍ ኢንቨስትመንት ፈቃድ የወሰዱ ባለሀብቶች የአካባቢውን ወጣቶች ተጠቃሚ እያደረጉ ስለመሆኑ የወረዳው ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ቀለሙ ብርሃኑ ተናግረዋል። በወረዳችን 5 ፋብሪካዎች አሉ። በእነዚህ 5 ፋብሪካዎች ውስጥ 315 በላይ ወጣቶች በቋሚነት የስራ ዕድል ተፈጥሮላቸው እያገለገሉ ይገኛሉ። በወረዳው የሚመረተውን የስንዴ ምርትም ከኢንዱስትሪዎች ጋር በማስተሳሰር የአካባቢውን ህብረተሰብ ተጠቃሚ ማድረግ ተችሏል ነው ያሉት። ኢንዱስትሪው ለግብርናው፣ ግብርናው ለኢንዱስትሪው ተመጋጋቢ የሆኑ የሄዱበት ሁኔታ ነው ያለው። ያ የተመረተው ስንዴ ደግሞ ወደ ኢንዱስትሪው ገብቶ በጥሬ ዕቃነት እንዲያገለግል ያደርጋል ማለት ነው። ይሄ ብቻ አይደለም። ይሄ የተመረተ ዱቄት ደግሞ በፓስታና በመኮረኒ ትስስር እንዲፈጠር ከመፈለግ ጋር ተያይዞ 2 በጅምር ላይ ያሉ የፓስታና መኮረኒ ፋብሪካዎች አሉ ማለት ነው። አሁን በኢንዱስትሪዎች ተቀጥሮ ያገኘናቸው ወጣቶችም የኢንቨስትመንቱ መነቃቃት የስራ ዕድል ተጠቃሚ አድርጎናል ብለዋል። ጸጋዬ ጥላው እባላለሁ። የማሽን ኦፕሬተር ነኝ። የደሞዝ ጭማሪ ያለው ከበድ ያለ የቤት ኪራይ ያለበት ነበር የምንኖረው። አሁን የቤት ኪራይ እዚህ ቅናሽ ነው፣ የኑሮውም ቅናሽ አለው። ስለዚህ በዚህ በጣም እንጠቀማለን። ይሄ ትልቅ አድቫንቴጅ ነው ስራ ለሌላቸው ወጣቶች ማለት ነው። ስሜ እድሜ ያለማሙ ይባላል። የስራ ድርሻ ረዳት ኦፕሬተር። ከበፊትማ በጉልበትሽ ለፍተሽ ደክመሽ በጣም ጉልበት አወጥሽ ነበር ምሰሪ። አሁንማ አንደኛ ጥላ ውስጥ ትያለሽ፣ ሁለተኛ ብዙ ሙያ እውቀት እየለመድሽ ለውጡ በጣም ለውጥ አለው አሁን ከበፊቱ ማለት ነው። በወረዳው በማዕድን ዘርፍ ለመሰማራት ፈቃድ የወሰዱ ባለሀብቶችም ወደ ስራ እንዲገቡ ጥረት ተደርጓል ብለዋል አቶ ቀለሙም። ፈቃድ ያወጡም በርካታ ባለሀብቶች ናቸው ያሉ በማዕድን ዘርፉ ማለት ነው። ስለዚህ እነዚህን ለማውጣት ሰፊ የመንገድ አክሰስ ያስፈልጋል። ከኢጅቤ ማርቆስ ያለው መንገድ አስፓልት ቢሆን ባለሀብቶች አይናቸውን የሚያሳርፉባት ወረዳ እንደምትሆን ጥርጥር የለንም። ባለሀብቶቹ በሚፈልጉት የኢንቨስትመንት ዘርፍ እንዲሰማሩና የአካባቢውንም ህብረተሰብ ተጠቃሚ ለማድረግ እየተሰራ ነው ብለዋል።